ጋብቻ የማይፈርሰው የቃል ኪዳን ቤት። ፊታችን በራ በደስታ ውበት ሆነናል የእኛ ጌታ። ሰላም ጤና ይስጥልኝ። በዘመናችን ትልቅ ፈተና እየገጠመው ስላለው ታላቅ ተቃውሞ እናወራለን። ስለ ጋብቻ ብዙዎች ጋብቻን እንደ አንድ ማህበራዊ ውል ወይም እንደ ስሜት መገልገያ ብቻ ያዩታል። ነገር ግን መጽሐፍ ቅዱስን ስንገልጥ ብቻ ከዚህ በላይ ጥልቅ ትርጉም እንዳለው እንረዳለን። ዛሬ ጋብቻን እንዴት በቀላሉ መገንባት እንችላለን የሚለውን በዝርዝር እናያለን። እስከ ቪዲዮ መጨረሻ አብራችሁን ቆዩ፣ ምክንያቱም መጨረሻ ላይ ለትዳር መጽናት ወሳኝ የሆኑ 3 ቁልፍ ነጥቦችን አካፍላችኋለሁ። አንደኛ፣ ጋብቻ ከውል በላይ የሆነ ቃል ኪዳን። በመጀመሪያ መረዳት ያለብን ጋብቻ ኮንትራት ሳይሆን ቃል ኪዳን መሆኑን ነው። ኮንትራትን አንዱ ወገን ግዴታውን ካልተወጣ የሚፈርስ ነው። ቃል ኪዳን ግን እስከ ሞት ድረስ የሚዘልቅ መስዋዕትነትን የሚጠይቅ መለኮታዊ ትስስር ነው። እግዚአብሔር አዳምን በፈጠረ ጊዜ ሰው ብቻውን ይሆን ዘንድ መልካም አይደለም ብሏል። ዘፍጥረት ምዕራፍ 2 ቁጥር 18 ላይ ማለት ነው። ይህ የሚያሳየው ጋብቻ የሰው ልጅ የብቸኝነት መድኃኒትና የደስታ ምንጭ እንዲሆን በፈጣሪ መታቀዱን ነው። ነገር ግን ይህ ደስታ የሚገኘው በሁለት መሃል እግዚአብሔር ሲኖር ብቻ ነው። መጽሐፍ ቅዱስ በ3 የተገመደ ገመድ ቶሎ አይበጠስም እንዲል መጽሐፈ መክብብ ላይ። ያ 3ኛው ገመድ ፈጣሪ ነው። ሁለተኛ፣ የባልና ሚስት ሚና በቃሉ መነጠር። አሁን ደግሞ ወደ ትዳሩ ተዋናዮች እንምጣ። መጽሐፍ ቅዱስ በኤፌሶን 5 ላይ ያስቀመጠው መመሪያ ለዘመናት የማይናወጥ መሰረት ነው። ለባሎች ባል የቤቱ ራስ ነው ሲባል አዛዥ እና ናዛዥ ማለት አይደለም። መጽሐፍ ቅዱስ ክርስቶስ ቤተክርስቲያን እንደወደዳት ውደዱ ይላል። ክርስቶስ ቤተክርስቲያንን የወደደው ደሙን አፍስሶና ራሱን አሳልፎ ሰጥቶ ነው። ስለዚህ የባል ራስነት በመስዋዕትነት የሚገለጥ ፍቅር ነው። ለሚስቶች የሚስት ተገዥነት የክብር ተገዥነት ነው። እንደ ቤተ ክርስቲያን ለክርስቶስ እንደምትገዛው። ይህ ማለት ባል ሚስቱን ሲያከብርና ሲወድ፣ ሚስት ደግሞ ለባሏ እውቅና እና ክብር ስትሰጥ ያ ቤተ የገነት ምሳሌ ይሆናል። ዛሬ በትዳር ውስጥ ያለው ትልቁ ችግር እኔ ምን አገኛለሁ የሚለው የራስ ወዳድነት ጥያቄ ነው። መጽሐፍ ቅዱሳዊ ጋብቻ ግን እኔ ምን እሰጣለሁ በሚል ተነሳሽነት ላይ ይቆማል። ሶስተኛ፣ ይቅርታና ትዕግስት። በምድር ላይ ፍጹም ሰው እንደሌለ ሁሉ ፍጹም ትዳርም የለም። በጋብቻ ውስጥ አለመግባባቶች መኖራቸው ተፈጥሯዊ ነው። ልዩነቱ ግን ችግሩን የምንፈታበት መንገድ ላይ ነው። ፊታችን በራ በደስታ ውበት ሆነናል የእኛ ጌታ። ቆሮንቶስ 13 ከ4-5 እንዲህ ይላል፣ ፍቅር ይታገሳል፣ ቸርነትንም ያደርጋል፣ አይቆጣም፣ በደልንም አይቆጥርም። አስተውሉ፣ በደልን አይቆጥርም ነው የሚለው። ብዙ ጊዜ በትዳር ውስጥ ያለፉ ስህተቶችን እንደ ፋይል እያወጡ መወቃቀስ የፍቅር ቤት ያፈርሳል። መጽሐፍ ቅዱስ በቁጣችሁ ላይ ፀሐይ አይግባ ኤፌሶን ላይ እንደሚለው የዛሬን ቂም ለነገ አታሳድሩት። ይቅርታ የደካማነት ምልክት ሳይሆን የጥንካሬ የፍቅርና ማረጋገጫ ነው። ፊታችን በራ በደስታ ውበት ሆነናል የእኛ ጌታ። ሃሌሉያ በሎ። አራተኛ፣ ጋብቻን የሚጠብቁ 3 ምሰሶች። ፊታችን በራ በደስታ ውበት ሆነናል የእኛ ጌታ። ቪዲዮውን ከመጨረሰው በፊት ትዳራችሁ ዘለቄታ እንዲኖረው እነዚህን 3 ነገሮች አትዘንጉ። ጸሎት። በጋራ መጸለይ የማይችሉ ጥንዶች በጋራ ለመቆም ይቸገራሉ። አብሮ የሚጸልይ ቤተሰብ አብሮ ይዘልቃል። ግልጽነት። ሚስጥር በሌለበት ትዳር ውስጥ ሰላም ይነግሳል። ከገንዘብ ጀምሮ እስከ ስሜት ድረስ ግልጽነት ይኖራችሁ። ፊታችን በራ በደስታ ውበት ሆነናል የእኛ ጌታ። ሃሌሉያ በሎ። ውድ ተመልካቾቼ ጋብቻችሁ እንዲባረክና የሰላም ወደብ እንዲሆንላችሁ እመኛለሁ። ይህ ትምህርት ለሌሎችም እንዲደርስ ላይክ እና ሼር ማድረጋችሁን አትርሱ። በሚቀጥለው ቪዲዮ በሌላ ርዕስ እስክንገናኝ ቸርን ሰንብት።
አበቃ። እናመሰግናለን። ፊታችን በራ በደስታ ውበት ሆኖናል የእኛ ጌታ። እልል ሃሌሉያ በሎ እግዚአብሔር ታማኝ ነው ሁልጊዜ በቃሉ። ሙሽራው ሙሽሪት እንኳን ደስ ያላችሁ፣ የያዕቆብ አምላክ ሞገሱ